ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በዓለም አቀፍ ደረጃ ትልቅ ስም ባለው የፈረንሳዩ የፎቶ ጋዜጠኝነት መድረክ ላይ አዲስ ታሪክ ተመዝግቧል። የፋኖ መንግስት በሚል አስደማሚ ርዕስ ይፋ የሆነውን የአገዛዙን ወታደራዊ ውድቀት፣ የከፋውን የሰብአዊ መብት ረገጣና የፋኖን የማይበገር ገዥነት ለዓለም አቀፉ ማህበረሰብ ይፋ ያደረገ ኤግዚቢሽን ሊቀርብ ነው። መረጃውን ይዘናል። በጎንደርና በወሎ ግንባሮች የታየው ወታደራዊና ህዝባዊ እንቅስቃሴ የብልጽግናን ቤት እንቅልፍ ያሳጣ ሆኗል። የግንባር መረጃ ይዘናል። ለ3 ዓመታት በአሰቃቂ ሁኔታ በእስር ቤቶችና በወታደራዊ ካምፖች ታጉረው ሲሰቃዩ የቆዩ የህሊና እስረኞች አንድ አሳፋሪና ያልተጠበቀ ሰነድ ፊት ለፊት ተጋርጦባቸዋል። አገዛዙ በኢሰመኮ አደራዳሪነት ያስቀረበውን የታሪክ የሞራልና የህግ ጥሰት ያዘለ አስገዳጅ ቅድመ ሁኔታ ምንድን ነው? ሰሙታላችሁ። በኢትዮጵያ ወሰን አቅራቢያ የሚገኘው የቂሳን ከተማ በከባድ ወታደራዊ ድብደባ ውስጥ ወድቃለች። የኢትዮ ሱዳን የድንበር ውጊያም ቀጥሏል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ጠቅላይ ግዛት 202ኛ ኮር አይሸሽም ዮሐንስ ብርጌድ በጠላት ኃይል ላይ የተጠና የደፈጣ ጥቃት ፈጸመ። በአማራ ፋኖ ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው የ202ኛ ኮር በጌ ምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ በዛሬው ዕለት ነሐሴ 6 2018 ዓ.ም በአካሄደው የተቀናጀ የደፈጣና ድንገተኛ የማጥቃት እርምጃ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የኮሩ ህዝብ ግንኙነት ያወጣው መረጃ እንደሚያመለክተው የጠላት ኃይል መነሻውን ለአርማጭሆ ወረዳ ቆላ ሮቢት ከተማ በማድረግ ሌሊቱን ሙሉ ወደ ጋና ዮሐንስ ቀበሌ ሲጓዝ አድሮ ትንኮሳ ለማድረግ ሙከራ አድርጎ ነበር። ሆኖም የጠላትን እንቅስቃሴ ቀድሞ የተረዱት የብርጌዱ አቃኝ ሻለቃ አባላት በተደራጀና በተጠና የደፈጣ ጥቃት ከፍተኛ ምት እንዲያርፍበት አድርገዋል። በሌላ መረጃ በአማራ ፋኖ ወሎ ቤተ አማራ ሚኒሊክ እዝ ከአውደ ውጊያው ጎን ለጎን ህዝባዊ ውይይቶችን አጠናክሮ የቀጠለ ሲሆን በትናንትናው ዕለት ነሐሴ 5 2018 ዓ.ም በደቡብ ወሎ ዞን ደላንታ ወረዳ ወገል ጤና ከተማ ከሚገኙ የባጃጅ ማህበራት ጋር ውጤታማ ውይይት ማካሄዱ ታውቋል። የሚኒሊክ እዝ ከፍተኛ አመራሮች በተገኙበት በዚህ ውይይት ላይ አሁናዊ የአማራ ፋኖ ትግል ምን ይመስላል በሚልና በሌሎች ሀገራዊና አካባቢያዊ አጀንዳዎች ላይ ሰፊ ማብራሪያ ተሰጥቷል። በውይይቱ የተሳተፉት የባጃጅ ማህበራት አባላት በተሰጣቸው ግልጽ ማብራሪያ አመስግነው ይህን የአማራ ህዝብ የህልውና ትግል በማንኛውም መንገድ ለመደገፍ ዝግጁ ነን ሲሉ አቋማቸውን ገልጸዋል። በመድረኩ ላይ የሚኒሊክ እዝ ጽህፈት ቤት ኃላፊ አርበኛ አለምነው መብራቱ፣ የእዙ ፋይናንስ ኃላፊ አርበኛ ንጉስ አዳነ፣ የህዝብ አስተዳደር መምሪያ ኃላፊ አርበኛ አበበ ቀዮና የሀብት አፈላላጊ ኃላፊ አርበኛ ሚኒሊክ ፋንታውንን ጨምሮ ሌሎች የሚኒሊክ እዝ አመራሮች ተገኝተዋል። ለ3 ዓመታት በአገዛዙ የግፍ እስር ቤት ሲሰቃዩ ከቆዩት የህሊና እስረኞች መካከል 30ዎቹ በኢሰመኮ አደራዳሪነት የቀረበውን የይቅርታ ሰነድ አንቀበልም አሉ። በኢሰመኮ አደራዳሪነት የቀረበው ሰነድ ከህግ አሰራር ውጭ መሆኑ የተገለጸ ሲሆን ተከሳሾቹ የአማራ ህዝብ ጥያቄዎች ህጋዊ ናቸው፣ በህግም በሞራልም በታሪክም አሳልፈን አንሰጥም ሲሉ አቋማቸውን ገልጸዋል። በአማራ ክልል አገዛዙ ከፈጠረው ቀውስ ጋር በተያያዘ በሽብር ወንጀል ክስ ተከፍቶባቸው ላለፉት 3 ዓመታትና ከዚያ በላይ በከባድ የግፍና ስቃይ ሁኔታዎች ውስጥ እስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞች፣ የዩኒቨርሲቲ መምህራን እና የህዝብ ተወካዮች በይቅርታ እንዲለቀቁ የቀረበላቸው ሰነድ በክልሉ ለተፈጠረው ቀውስ፣ ለተፈጸሙ ግድያዎችና የንብረት ውድመቶች ተከሳሾቹ ኃላፊነት እንዲወስዱ የሚያስገድድ መሆኑን ቢቢሲ የተመለከተውን ሰነድ ዋቢ አድርጎ ዘግቧል። እነዚህ የህሊና እስረኞች ላለፉት 3 ዓመታት ሙሉ ቤተሰቦቻቸውና ጠበቆቻቸው በማያውቁበት ሁኔታ በድብቅ እስር ቤቶች፣ በወታደራዊ ካምፖችና በከፋ ሁኔታ ውስጥ በሚገኙ ማረሚያ ቤቶች ታጉረው አሰቃቂ የአካልና የስነ ልቦና ግፍ ሲፈጸምባቸው የቆዩ ናቸው። አገዛዙ በክልሉ ባካሄደው ወታደራዊ ወረራ፣ የድሮን ጥቃትና የመድፍ ድብደባ ምክንያት በሺዎች የሚቆጠሩ ንጹሐን ግድያ፣ በቢሊዮን የሚቆጠር ንብረት መውደሙን ታሪካዊና ወታደራዊ ኃላፊነት በመሸሽ እነዚህኑ ለ3 ዓመታት እንግልት ሲያደርስባቸው የቆዩትን የህሊና እስረኞች ለሞተውና ለወደመው ንብረት ኃላፊነቱን ውሰዱ የሚል ይቅርታ መጠየቂያ ሰነድ በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ አደራዳሪነት እንዲደርሳቸው አድርገዋል። አዲስ ማለዳ ያረጋገጠችው ሰነድ እንደሚያመለክት ተከሳሾች እንዲፈርሙ የቀረበላቸው አሳፋሪ ቅድመ ሁኔታዎች በአማራ ክልል ለተፈጠረው ቀውስ፣ ለሞቱና ለቆሰሉ ሰዎች ኃላፊነት ውሰዱ፣ ለወደመው በቢሊዮን የሚቆጠር ንብረት ጥፋተኛ መሆናችሁን እመኑ፣ ሀገሪቱ በአማራ ትውፊቶችና እሳቤዎች ካልተመራች ማለታችሁ ወንጀል መሆኑን እመኑ፣ እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው
ናቸው ብላችሁ መጠየቃችሁ ወንጀል መሆኑን እመኑ የሚሉ የህዝብን የህልውና ጥያቄዎች ህገወጥ ለማድረግ አልመው የቀረቡ ነጥቦችን ያካተተ ነበር። ይህንን ተከትሎ ለ3 ዓመታት የበሉት ግፍና የተቀለቡት አሰቃቂ እንግልት ሳይበቃቸው ለፖለቲካ ፍላጎትና ለሐሰተኛ ውንጀላ አንበረከክም ያሉት 30 የፖለቲካና የህሊና እስረኞች በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም። የአማራ ህዝብ ጥያቄዎች ህጋዊ ናቸው። የ60 ሚሊዮን ህዝብን መልካም እሴት፣ ታሪክና መብት ወንጀል ነው ብለን አውቀን አሳልፈን አንሰጥም። በህገ መንግስቱና በዓለም አቀፍ ህጎች ነጻ ሆኖ የመኖርና ራስን የመከላከል መብታችንን ፈቅደን አንተውም ሲሉ አገዛዙ የዘረጋውን የይቅርታ ሴራ ውድቅ አድርገውታል። የህግ ባለሙያዎች ይህ አሰራር በሁለት ዋና ዋና ምክንያቶች የተሸረበ ከፍተኛ ሴራ ነው ብለውታል። የህግ ባለሙያው አቶ ኤርሚያስ ሲያስረዱ በይቅርታ አዋጅ ቁጥር 840/2006 አንቀጽ 15 ድንጋጌ መሰረት የይቅርታ ጥያቄ ሊቀርብ የሚችለው በወንጀል ጥፋተኛ ሆኖ የመጨረሻ የፍርድ ውሳኔ የተወሰነበት ሰው ብቻ ነው። የፍርድ ውሳኔ ሳይሰጥ በሂደት ላይ ባሉና ገና ፍርድ ባላገኙ የክስ መዝገቦች ላይ የይቅርታ ጉዳይን ማንሳት በህጉ አሰራር ፍጹም የማይቻል ነው። ቀደም ሲል በምርጫ 97 እና በ2010 ዓ.ም መንግስት ለውጥ ወቅት የታሰሩት ሰዎች የተፈቱት ፍርድ ከተሰጠ በኋላ በይቅርታ እንደነበር ያሳወቁት አቶ ኤርሚያስ በአሁኑ ወቅት ተከሳሾቹ ከእስር ሊለቀቁ የሚችሉት በይቅርታ ሳይሆን እሳቸውን በማቋረጥ ወይም በምህረት እንደሆነ ገልጸዋል። አገዛዙ ህጉን ጥሶ የይቅርታ ፎርም እንዲፈርሙ ማስገደዱ የህግ የበላይነትን የሸረሸረ ድራማ መሆኑን ያሳያል። ሁለተኛ፣ የመንግስትን ወንጀል በእስረኞች ላይ የማሳበብና የህዝቡን ትግል ወንጀል የማስባል ሴራ ነው ተብሏል። አገዛዙ በአማራ ክልል ባካሄደው ወታደራዊ ዘመቻ ያደረሰውን ውድመት ወደ ህሊና እስረኞቹ በማሳበብ የህግና የታሪክ ተጠያቂነትን ለማምለጥ መቀደሙንም ያሳየ ነው። ከዚህም ባሻገር የአማራ ርስቶች ይመለሱ ማለት ወንጀል ነው ብለው እንዲፈርሙ በማድረግ የወልቃይትና የራያን የታሪካዊ ማንነትና ወሰን ጥያቄዎች በራሳቸው በተሟጋቾች እጅ ወንጀል አስብሎ ለማስመዝገብ የተሰራ በአማራ ህዝብ ላይ የቀጠለ የአገዛዙ ሸፍጥ ነው የሚሉ አስተያየቶችም እየተሰነዘሩ ነው። የይቅርታ ሰነዱን ወንጀለኛ ነን ብለን አንፈርምም ያሉ 30ዎቹ ተከሳሾች አቶ ዮሐንስ ቧያሌው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዜ ሲሳይ፣ አቶ አለልኝ ምህረት፣ አቶ መንበር አለሙ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ ስባለው በለጠ፣ አቶ እስክንድር ሽፈራው፣ አቶ መሰለ ቸሩ፣ ኢንጂነር ፍርዱ ተፈራጨ፣ አቶ ጫኔ ዘየደ፣ ወይዘሪት ሐሊማ አህመድ፣ ወይዘሪት ህይወት አለማየሁ፣ አቶ ሲሳይ መልካሙ፣ አቶ ታደሰ ወዳይ ነው፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሺ፣ አቶ ሰለሞን ተፈሪና አቶ ሙልቀን ተስፋዬ መሆናቸውም ታውቋል። የፈረንሳዩ ዓለም አቀፉ ኤግዚቢሽን የፋኖ መንግስት በሚል ርዕስ የፋኖን የማይበገር ጥንካሬና የአገዛዙን ውድቀት ያጋለጥ አውደ ርዕይ ሊያዘጋጅ ነው። በፈረንሳይ ቪዛፑር ሊማዥ ኤግዚቢሽን ላይ የሚቀርበው ዘገባ የፋኖን የውጊያ ብቃት፣ የህዝቡን ጽናት፣ የፕሪቶሪያውን ክደትና የአገዛዙን ወታደራዊ አቅም ማጣት በዝርዝር የሚያሳይ እንደሆነ ታውቋል። በፈረንሳይ በየዓመቱ የሚካሄደውና 38ኛው ቪዛፑር ሊማዥ ዓለም አቀፍ የፎቶ ጋዜጠኝነት ኤግዚቢሽን ፋኖ መንግስት ፋኖስ ኪንግደም በሚል ርዕስ በአማራ ክልል ከ2015 ዓ.ም ጀምሮ እየተካሄደ ያለውን አስከፊ ጦርነት፣ የአማራ ህዝብን ህልውናና የፋኖን ገዥነት የሚያሳይ ሰፊ ዘገባ ይፋ አድርጓል። ዘገባው እንደሚያመላክተው የአማራ ክልል ከባህር ጠለል በላይ እስከ 4000 ሜትር በሚደርሱ ተራሮች የታጠረ ተፈጥሯዊ ምሽግ እንዲሁም የኢትዮጵያ ጥንታዊ መንግስታትና የሃይማኖት መገኛ ነው ብሏል። ይህ ታሪካዊና ተፈጥሯዊ ምሽግ ለአማራ ፋኖ ከፍተኛ ወታደራዊ በላይነትን የሰጠው ሲሆን ፋኖ ከአባቶቹ የወረሰውን የጦርነት ጥበብና የሽምቅ ውጊያ ስልት በመጠቀም ከትግራይ ክልል በ3 እጥፍ የሚበልጥና በይዘቱ እጅግ አታካችና ተራራማ የሆነውን ሰፊ መሬት ሙሉ በሙሉ ተቆጣጥሮ የፋኖ መንግስትን መመስረቱን አትቷል። 2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት የአማራን ህዝብና ወሳኝ የህልውና ጥያቄዎች ያገለለ በመሆኑ ከፍተኛ የከዳተኝነት ስሜት እንዲፈጠር ማድረጉንና በመቀጠልም መንግስት የክልሉን ልዩ ልዩ ኃይል ለማፍረስ የወሰደው እርምጃ ክልሉን ወደ አጠቃላይ ህዝባዊ አመጽ የከተተው ሲሆን በሺዎች የሚቆጠሩ የልዩ ኃይል አባላት ከነሙሉ ትጥቃቸው ወደ ፋኖ በመቀላቀል እንደ ጎንደርና ላሊበላ ያሉ ዋና ዋና ታሪካዊ ከተሞችን በጽናት እስከ መቆጣጠር መድረሳቸውን ዘገባው ይተነትናል።
የዓለም አቀፍ ዘገባ የፋኖን ጥንካሬና የአገዛዙን ውድቀት በሶስት ዋና ዋና አቅጣጫዎች ከፍሎ አሳይቷል። አንደኛ ሰፊ መሬት የመቆጣጠርና ውጊያ ብቃት ሲሆን የፋኖ ታጣቂዎች በተራራማው የወሎ፣ የጎንደር፣ የጎጃምና የሸዋ መሬቶች ላይ ሙሉ የበላይነት የተቀናጁ ሲሆን የፌዴራል ሰራዊቱን በየቦታው በመደብደብና ድንገተኛ ጥቃቶችን በመሰንዘር ሰራዊቱን ከፍተኛ ውጥረትና ቀውስ ውስጥ መክተታቸውን እንዲሁም ፋኖ አገዛዙን ሊከፍለው የሞከረውን ክፍተት በማክሸፍ የአማራ ፋኖ ብሔራዊ ንቅናቄን በማቋቋም ወታደራዊ እዝና የተቀናጀ ግንባር በመፍጠር ጥንካሬውን አሳድጓል ብሏል። ሁለተኛው ያልተቋረጠ የህዝብ ደጋፊነትና የወጣቶች ፍሰትን ሲሆን ይህም አገዛዙ የፋኖን አመጽ ለመደምሰስና ህዝባዊ ደጋፊነቱን ለመስበር በንጹሐን ዜጋዎች በገበሬዎችና በከተሞች ላይ የድሮን የመድፍ ድብደባዎችን አስገድዶ መድፈርንና ህገወጥ እስራትን ቢያፋጥንም እርምጃው ይበልጥ ምሬትን በመፍጠር ሙሉ ወጣቱን ተማሪዎችንና ገበሬዎችን ወደ ፋኖ ማሰልጠኛ ካምፖች እንዲጎርፉ ማድረጉን እንዲሁም በወጣቶች አንገት ላይ የሚታየው የእምነት ጽናት ከሀገር ፍቅር ጋር ተደራጅቶ ፋኖን የማይበገር ህዝባዊ ኃይል አድርጎታል ተብሏል። እንዲሁም የአዲስ አበባው አገዛዝ በገጠራማውና ሰፊው አማራ ክልል ላይ የነበረውን መዋቅራዊ ቁጥጥር ሙሉ በሙሉ ያጣ ሲሆን ሰራዊቱ በየካምፑ ተከቦ እንደሚገኝ ዘገባው ያመላክታል። አገዛዙ ጋዜጠኞችን በመከልከልና ሰብአዊ እርዳታዎችን በማደናቀፍ ጦርነቱን ለመሸሸግ ቢሞክርም በፋኖ የውጊያ ብቃት ሳቢያ በአካባቢው 2.3 ሚሊዮን ህዝብ ለሰብአዊ እርዳታ መጋለጡንና 670 ሺህ ሰዎች መፈናቀላቸውን ዘገባው አረጋግጧል። የፋኖ መንግስት ወይም ፋኖስ ኪንግደም የተሰኘው የፎቶግራፈር ሮቢን ቱናንጅ ዘገባና ኤግዚቢሽን ከመጪው ኦገስት 29 እስከ ሴፕቴምበር 13 2026 በፐርፒኛን ፈረንሳይ በሚካሄደው 38ኛው ቪዛፑር ሊማጅ ኤግዚቢሽን ላይ ለዓለም ህዝብ ይፋ ሆኖ እንደሚቀርብ ታውቋል። የሱዳን ጦር በኢትዮጵያ አዋሳኝ በሚገኘው የቂሳን ከተማ ከአርኤስኤፍ እና ከኤስፒኤልኤም የተሰነዘረበትን ጥቃት መመከቱን አስታወቀ። ሱዳን የብሉ ናይል ግዛትና ከኢትዮጵያ ድንበር አቅራቢያ የምትገኘውን የቂሳን ከተማ ለመቆጣጠር በፓራሚሊተሪው የፈጥኖ ድራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ የተሰነዘረውን ከባድ ጥቃት የሱዳን መደበኛ ጦር ማክሸፉን የክልሉ ባለስልጣናት ማክሰኞ ዕለት አስታውቀዋል። የቂሳን ግዛት አስተዳደር ባወጣው ይፋዊ መግለጫ የተሰነዘረው ጥቃት በተለይም ገበሬዎች የምርት ስብሰባ በሚያካሂዱበት ወቅት የታቀደ በመሆኑ አሰቃቂና ሙሉ በሙሉ የጦር ወንጀል ነው ብሎታል። መግለጫው አክሎም የዜጎችን የዕለት ተዕለት ኑሮ ሰላምና ዘላቂ መረጋጋት ያላመዛዘነውን ይህንን የወንጀል ጥቃት በጽኑ እንኮንናለን ሲል ገልጿል። ቀደም ሲል በሐምሌ 3 2018 ዓ.ም የሱዳን ጦር በዚሁ በቂሳን ግዛት ስር በሚገኙት የደይም ሳዕድ እና የአራ አካባቢዎች ላይ ተቃጥቶ የነበረውን ተመሳሳይ ጥቃት መመከቱን ማስታወቁ ይታወሳል። የሱዳን መደበኛ ጦር የአብዛኛውን የኢትዮጵያ ድንበርና ዋሳኝ የብሉ ናይል ግዛት የሚቆጣጠር ሲሆን የኤስፒኤልኤም ታጣቂ ቡድን ደግሞ ለደቡብ ኮርዶፋንና ለብሉ ናይል ክልሎች የራስ ገዝ አስተዳደር እንዲሰጥ በመጠየቅ ከፈረንሳዮቹ 2011 ጀምሮ ከመንግስት ጋር ውጊያ ሲያካሂድ የቆየ ቡድን ነው። ከኤፕሪል 2023 ጀምሮ በፓራሚሊተሪው አርኤስኤፍ እና በሱዳን ጦር መካከል የፓራሚሊተሪ ኃይሉን ወደ መደበኛ ጦርነት የማዋሃድ ሂደትን ተከትሎ በተነሳው ግጭት ሳቢያ በ10 ሺዎች የሚቆጠሩ ንጹሐን ህይወታቸውን ያጡ ሲሆን ከኤፕሪል 2023 ጀምሮ በፓራሚሊተሪው አርኤስኤፍ እና በሱዳን ጦር መካከል የፓራሚሊተሪ ኃይሉን ወደ መደበኛ ጦርነት የማዋሃድ ሂደትን ተከትሎ በተነሳው ግጭት ሳቢያ በ10 ሺዎች የሚቆጠሩ ንጹሐን ህይወታቸውን ያጡ ሲሆን 13 ሚሊዮን ህዝብ ከቀየው ተፈናቅሏል። ይህ ግጭት በዓለም አቀፍ ደረጃ አሰቃቂ ከሚባሉት የረሃብና የሰብአዊ መብት ቀውስ ክስተቶች አንዱ ሆኖ ቀጥሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።